አያጥሙኝም፣ አንድም ያስጠሉኛል። ኦልሬዲ ማለት ነው ትልቅነታቸውን የማያውቁ ውሸታም ከውሸት ናዳ የተፈጠሩ ናቸው ዩቱበሮች ጠቅላላ። አንደኛ ማለት ነው። ሁለተኛ ደግሞ ሲቀጠል እኔ የተጣላ ሰው የማውቀው ማይገናኝ ሰው ነው። ማይገናኝ በቃ ጭራሽ አይገናኝም። ልጅ ነው የሚያገናኘው። ልጃቸው ብላኛለች። ካሁን በፊትም ደግሞ አላለችም ካለች እናንተ ፊት ለፊት መታ ትናገር። ሩታ እኔ የሚያገናኘኝ ከአብርሃም ጋር ልጄና ልጄ ብቻ ነው ብላኝ ነው የመጣሁት ከአዲስ አበባ ስመጣ ማለት ነው። ከዛሬ ወዲህ ቪዲዮ አልሰራም፣ ልጄና ልጄ ብቻ ነው የሚያገናኘኝ አለችኝ። ቃል በቃል ማለት ነው ያለችኝ ለእኔ ማለት ነው። ቃል በቃል ልጄና ልጄ ነው የሚያገናኘኝ። ከዛ ውጭ በምንም ከሱ ጋር ልንገናኝም ልንሰራም አንችልም ስትለኝ በቃ አሪፍ ነገር ነው ይሄ። የራሽን በጣም የሚወዱሽ ኦዲየንሶች አሉሽ፣ በጣም ምርጥ የሚባሉ ልጆች አሉሽ። እነሱን ይዘሽ አንቺ ወደፊት ሂጂበት፣ ግፊበት አልኳት። እይታቸው ሲጎል ቡዜም ምን አለች መታ እኔ አለች በሷን አልኖርኩም አሜሪካ ዲዛይን ተምረ በዲዛይንሽ አሰሪ ምን ወጥሽ በስተርጅና ቲቲቲቲቲ ያስብልሻል። ታዲያ በሷ ካልሆነ እስቲ እኔ አሁንም ነገም ከነገ ወዲያም ለዩቲዩበሮች ማስተላልፈው ለሁላቸውም ዩቲዩበሮች ማስተላልፈው የሩታን ከትንሽ እስከ ትልቅ ዩቲዩበሮች የሩታን ፎቶ ሳትለጥፉ የሩታን ስም ሳጠሩ ሩታ ያሌለችበትን እይታ አምጥተን አወዳድረን እናንተ እይታ አታችሁ ተመልሳችሁ የሆነ ነገር ፈልጋችሁ እሷ ጋር ትሄዳላችሁ እንጂ ብትሞቱ አትቀሯትም። ብትሞቱ ለምን? አንደኛ ኦዲየንሷን አይታችኋል። በጌም ይሁን በምንም ደረጃ ኦዲየንሷ ስላወቃችሁ ትመጣላችሁ። አነፍንፋችሁ በዛም ብላችሁ በዛም ብላችሁ ትመጣላችሁ። እሷም ከዚህ ሰውዬ የማይቆርጥላት ነገር ምን እንዳለ አላውቅም። ሰው ልጅ ተጋብቶ ይፋታል፣ አዎ ይለያያል። ልጅም ኖረ ምንም ኖረ ብዙ አርቲስቶች ተፋቷል፣ ብዙ ነገርም ሆኗል። ይሄ ልጅም እንዳለችው በስህተት ሊፈጠር ይችላል። ይሄ ልጅ በስህተት ነው ሲጀመር፣ አይገባቸውም። ይሄ ልጅ አንደኛ ልጅ ማለት ክብር ማለት ነው። ልጅ በ6 ወር የተንገላታ ልጅ ያየሁት ይሄ ልጅ ነው። ክርስቶስን በ6 ወሩ ስንት ስቃይ አየ። ይሄ ዱዳ ልጅ ማለት ነው። ስንት ነገር አየ። እንዴ ነገ ሲያድግ እኮ አንገላታችሁኝ ብሎ ሊከስም ይችላል። በ6 ወሩ እንዴት ነው? የ6 ወር ልጅ ማለት እኮ እኔ እንጃ ስቃዩን፣ አንዴ ጂምቤ ሲሄድ፣ አንዴ ሎሚ ሲጠጣ፣ አንዴ ምስል በምስቃዩ ነው የነሱ ኑሮ የሚያቃናው ስሎሚ እየጠጣ በመስቀያው ነው ጂም ቤት እየሄደ አንዱ ቪዲዮ ይቀረጻል። ልጁ ራሱ ተንገላታ ከነሱ ጋራ ማለት ነው። ልጄን መልስ፣ ልጄን አትይ፣ ልጄን ሽጠው፣ ልጄን መልሰው። ይሄ ልጅ ስንት ቪዲዮ ተሰራበት፣ ስንት ነገር ሆነበት። ኦኬ ሸቀላችሁበት ልጁ ራሱ ማለት ነው። ገና ሳድግ ኩት ሳይል ምንድነው የሚማረው? የእናንተን ውሸት ይዞ ነው የሚያድገው ልጁ። ቀጥታ የእናት አባቱ ውሸት ይዞ የሚያድገው ማለት ነው። ለምን ንጹህ ዜጋ ለምን አታፈሩም? ጥሩ ልጅ ለምን አታፈሩም? ሁለታችሁም ብትሆኑ አንቺም ልጅሽን ድብቅ አድርገሽ በቃ ልጁ ማየት ባለበት በስነ ስርዓቱ ማየት ይችላል። ከዛ ውጪ ግን ሌላ ቪዲዮ ምናምን የሚባል ኖ ብለሽ ራሱን መመለስ የምችለው ወይዘሮ ሩታ ናት። ኖ አልፈልግም፣ የእናንተ ቪዲዮ ማናችሁ መጠገቤ እንዳደርሱ እኔ ራሴን ያቅተኝ ብላ ቆርጣ ብትነሳ ማንም ኤርሜላን አይደለም የኤርሜላን እናትም አንጥቶ ያግባት። የኤርሜላን አይደለም የኤርሜላን 3 4 ያግባ፣ መብቱ ነው ያግባ። ካገባ የእሷ ደግሞ የተሻለ ነገር ይመጣላት። ልጅ ናት፣ ትንሽ ናት፣ ወጣት ናት፣ ጎበዝ ናት። ከሱ የተሻለ ነገር ይመጣላታል እንጂ ከሱ ያነሰ ልጅ መውለድ ማለት ቁምጥና አይደለም። ልጅ ስለወለድሽ ወደኋላ ቀረሽ ማለት አይደለም። ልጅ ወለድሽ ማለት ነገ አታገቢ ማለት አይደለም። በጣም ታገቢያለሽ፣ ትሞሸሪያለሽ። የተሻለ ኢሮፓ ወስዶ የሚያዝናና ባል ታገኛለሽ። ግን ምንድነው ይሄን ለማድረግ ደግሞ ቆራጥነት፣ ውሳኔነት ያስፈልጋል። አብርሃም ሄደ። የአብርሃም አይነቶች 18 19 ባል ሊመጣልሽ ይችላል። ይሄን ደግሞ አስረግጬ ነግሬሽ ነው የመጣሁት። ግን ምንድነው ልጅ ስለወለድሽ እዛ ጋር ተሰባብረሽ የቀረሽ መስሎሽ ሊሆን ይችላል። ኖ የወለደ ተሞሽሮ ስንት አርቲስቶች አሉ አይደል እንዴ? ወልዶ ከብሮ አግብቶ የተንቢ እንዳለችው እናንተ ዩቲዩበራችሁ ቢቆም ለማኝ ነው የምትሆኑት። ለምን ወታችሁ መስራት አትችሉማ? ምንድነው ስራችሁ ምንድነው? ወይ ልብስ ቤት የሆነ ነገር ከፍታችሁ የሆነ ነገር ሰርታችሁ አሳይታችሁን አታውቁም። ተለወጡ እነዚህ ልጆች ሰርቶ ተለወጡ ብለን እናንተን አርአያ ተከትለን እንድንሄድ አይደለም። ሁሌ ዩቲዩብ ላይ ብቻ ለቅሶ መርዷችሁን ነው የምንሰማ ማለት ነው። ግን ይሄ ነገር ደግሞ በጣም እንዳለችም በክራይ ቤት ሶፋ ምናምን ስለደረደራችሁ አይደለም፣ በመዳም ቤት ላብ ስለገዛችሁ አይደለም፣ በመዳም ቤት ልጆች ስላለፈላችሁ አይደለም።
ስለሚወዳችሁ ነው ሰው ያደረገላችሁ። ግን እንደዚህ ጭምልቅልቅ ስትሉ ደግሞ በጣም ያስጠላል። ያን ነገር ለምን አደረጋችሁለት? ለምን ሰጣችሁ? አይደለም ሰው ልጅ ለሚወደው ከዛ በላይ ያደርጋል። ስለወደድኳት እኔ ለአንዷ ምንም ላደርግላት እችላለሁ፣ ከወደድኩኝ ማለት ነው። በእኔ ማንም ሊያገባው አይችልም። ግን እንዲህ ደግሞ ጭምልቅልቅ ብላችሁ ውሸታችሁ ስትዋሹ በጣም ታስጠላላችሁ። እኛ ስለወደድናችሁ ነው መስለኝ በህማማት ሰርጌር ነው ስንረገጥ ስንሰደብ እንደዛ ስንሆን ምንድነው ያላችሁ መታችሁ የድሮ ልጆች ትተናችኋል ብላችሁ እስክታወሩ ድረስ የደረሳችሁት። እኛ ለእናንተ ስንል ስንሰደብ ቲክቶክ ላይ በትልቅ ዩቱበሮች ቲክታከሮች ስንሰደብ ስለምንወዳችሁ ተነስተን በሂማማት ሰርጋቸውን ሄድ ነው። ግን ያ ነገር ቀርቶ አዳዲስ ቅፈላ ዘዴ ጀምረህ የመጣከው አብርሃም እኔ ለብር የሚሞት ሰው አንደኛ ያየሁት አንተን ነው። ክርስቶስን በጣም የምታስጠላ ሰው ብትኖር አንተ ነህ። በጣም ማለት ነው። ለምን አንደኛ ኦዲየንስን ማክበር የድሮ ከ50,000 አንስቶ እዚህ ያደረሱክን ኦዲየንሶችክን ያላከበርክ ዛሬ አንተን የሚወዱክን ልጆች እኔ እግዚአብሔር ቲክቶክ ላይ ያየው አንዳንዴ በሳቅ ነው የምሞተው። ለምን ከ50,000 አንስቶ ያከበሩህን ልጆች ያላከበርክ ሰውዬ ዛሬ አዲስ የመጡትን ታከብራለህ ማለት ዘበት ነው። 50,000 የነበርክ ሰብስክራይብ ሩታ መጣች ስንል ዛሬ እዚህ ጋር ደርሰክ ደረትክን ነፍተክ ልትሄድበት የቻልከውም ከእግዚአብሔር በታች የድሮ ልጆች ናቸው። ያ ነገር እንዲህ ተፋልጠን ተሳድበን ተቆርጠን እዚህ ጋር ያደረስን። ግን ክብር የላችሁም። ክብር ካሌለ ሰው ጋር ደግሞ ወርደን እንደዚህ ማለት አንችልም። ግን ሩታም ደግሞ ለምን ታለቅሳለች? ለምን ያስለቅሳታል ለምትሉ ሰዎች ሀቢብ ትፈልጋ ወዳ ፈቅዳ ነው ይሄን ነገር ተነጋግሮ ቁጭ ብሎ ምሳ እየበሉ አውርቶበት ዛሬ ምን እንስራ፣ ዛሬ ምን ካራክተር ተሰጥቷት ነው የምትሰራው። ይሄ ነገር ደግሞ ይቅርብሽ ብዬ እኔ ራሱ በአንደበት ቁጭ ብለን አንድ ጠረጴዛ ላይ ቁጭ ብለን ነግሬያን የመጣሁት ይሄ ነገር ኦዲየንሶችሽን ያስከፋብሻል፣ ልጆች ያሳጣሻል፣ በሱ ስር በሱ አይን ያዩሻል፣ ልጆችሽን ያሳጣሻል፣ በጣም ብዙ ልጆች አለሽ ብዬ ቁጭ አድርጌ ነግሬያን የመጣሁት። በጣም የሚወዱሽ እጅግ በጣም አንቺ ስትከፊ አብሮሽ የሚከፉ የመዳን ቤት ልጆች አሉ። ይሄን ደግሞ ከእግዚአብሔር የተሰጠሽ ስጦታ ነው። ይሄን እንዳታጭው ብዬ አስረግጬ ነግሬያታለሁ። አይ ብላ ይሄን የምትል ደግሞ ከሆነ ልጆችም ውሳኔያቸውን ይወስናሉ። እስከ መቼ ከእሷ ጋር እያለቀሱ ይኖራሉ? ሀቢብቴ እንዴ ሰው እኮ ደግፉኝ እስኪ አግዙኝ ብሎ እኮ ሰው እንዴት እንደሚሆን አይታች። ይሄ እግዚአብሔር ስጦታ የተሰጣት ስጦታ የምታበላሽ ከሆነ ራሷን የምትጎዳው ራሷ ናት። ነገም ከነገ መስረግጬ በአካልም ነግሬያታለሁ። በዚህም ይኸው እየነገርኳት ነው። እነዚህን የመሳሰለ ሰው ማጣት ማለት በጌም ላይ አይተዋለች። ህዝብ ጉድ እስኪል ድረስ ምናል ፍቅር ነው ምናል ነው ብሎ አብርሃም ሩታን ተደግፎ ነው እዚህ ጋር የደረሰው። ይሄ የማይካድ ሀቅ ነው። እኔ እሱንም በአካልም ቤቱ ቁጭ ብዬ ነግሬዋለሁ። ቤቱ ቁጭ ብዬ እኔ ሚዲያ ላይ ስለሆነ አይደለም። አብርሃም አንተ ብዬዋለሁ፣ ሩታ ስላለች ነው ብዬዋለሁ። ሩታ ማለት የእሱ የፊቱ ገልጽ ናት። ሩታ ማለት የአብርሃም ሞገሱ ናት። በቃ የአብርሃም ሳይሆን የአቤላ የነዳኒ የነሜሪ የሁላቸውም የዩቱበሮች ጠቅላላ ከአዲስ አበባ እስከምንም እስከ ሁሉም ሀገር ያሉት ሩታ የዩቱበር ድምቀት ናት። የእነሱ ሽፋን ናት። በቃ ሩታ ከተባለ ምን ያህል እይታ እንደሚኖራቸው ስለሚያውቁ አነፍንፎ ያለችበት ይሄዳሉ እንጂ አይቀሯትም። በቃ ዳኒም ዩቱብ ሲቀዘቅዝበት ነው ሩታ ፍለጋ ቢመጣው። አንዱም ተነስቶ ዩቱቡ እይታ ወረድ ሲል ሲቀዘቅዝ ነው ሩታ ፍለጋ ቢመጣው። አብርሃም እንኳን ለአንድ ሳምንት ይጠፋና ልክ ዩቱቡ ወረድ ማለቱ ሲያይ ሩታ ፍለጋ ይመጣል። በምን ምክንያት? ልጄን በማየት በሚለው ምክንያት ለአንድ ሳምንት እሰይ ተለያዩ በቃ አረፍን ስንል አይ ልጄን አላሳይም ማለች ብሎ ይመጣሉ። ቡዜም ዩቱባ ቀዝቀዝ ሲልባት ሩታ እስቲ ሩታ ብላ ያላወራችበት ዩቱብ ራሷን ችላ የሰራችበት እይታውን አብርሃም ሩታ ብሎ ሳይሰራበት እይታውን በቃ ሩታ ካላለች በቃ ሩታ የምትለዋን ነገር ካልገባችበት እይታ የላቸውም። የሩታ ታምፕሌን ካልተለጠፈ እይታ የለውም። ይሄን ደግሞ ለምን ጅል ትሆኛለሽ አንቺ? ለምን ጅል ከጅልም ጅል ለምን ትሆኛለሽ? ለምን ሁሌ ትሸወጃለሽ? ይውጥ አንድ ሳምንት ሚዲያ ብዘጊስ ከአንድ ሳምንት እስኪ ከሚዲያ ጠፍቼ ምንድነው ሚዲያው ያለው ብዬ ከዳር ሆንሽ ብያን ነበረኝ። ከዳር ሆንሽ ያቸው እስኪ ይስቲ ከዳር እነሱ እኛ ላይ እኮ ደግሞ ጉድ የሚይዙት እግዚአብሔር ምስክሬን በግሩፕ ይከፋፈሉልሻል። እነዚህ የሩታ ግሩፕ ናቸው፣ እነ ፈረንጁ እነ አቤላ እነ ብሩኬ ደግሞ የአብርሃም ግሩፕ ናቸው። ወላ ከዛም ማታ ቁጭ ብለው እራታቸውን ይበላሉ፣ ሙሳ ይበላሉ፣ ሙዳቸውን እኛ ላይ ይዛሉ። አያቻቸው ገስት ላይ ምን እንደሚባባሉ እንደዚህ
እያሉ ሙድ ይዛሉ ማለት ነው። የአንቺ ደጋፊ እኮ ናቸው፣ የአንቺ ደጋፊ እኮ ናቸው እየተባባሉ ማለት ነው። ግን እኛንም ሙድ እያዝንባችሁ ያለ ነው በነገራችሁ ላይ እናንተ ሳትሆኑ ማለት ነው። መጡ ደግሞ እነዚህ ጂሎች ማለት ጀምሬያለሁ እኔ ማለት ነው። ሊጃጃሉብኝ መጡ እያልኩ ነው እንጂ ማያቸው አንድ ቀን በፍቅር አላያችሁም። አሁን ላይ ማለት ነው ሊጃጃሉ መጡ፣ ሊቃቃሉብን መጡ ነው ምለው። ግን እናንተ ደግሞ እንደዚህ ሁሌ ስትጃጃሉ እንዲህ ተጃጅላችሁ ትቀራላችሁ። አመሰግናለሁ ሻዊትዬ፣ እኔ ውድ